በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አድማጭ ተመልካቾቻችን ይህ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብዙኃን መገናኛ ተዘጋጅቶ የቀረበላችሁ ልዩ አቅሌሲያ የተሰኘው መርሐ ግብራችን ነው። በዛሬው ዕለት በልዩ አቅሌሲያ መርሐ ግብራችን በቅዱስ ሲኖዶስ ጥሪ ተልእኮና አገልግሎት ላይ እንነጋገራለን። ቆይታችሁ ከኛ ጋር እንዲሆን በታላቅ አክብሮት ጋበዝናችሁ። በዓለም ላይ ጥንተ መሠረታቸውን ሳይለቁ አስር ሐዋርያትን በመከተል ዶግማና ቀኖናቸውን በማስጠበቅ ዘመናትን ተሻግረው አሁን ላይ ከደረሱ ሲኖዲቆን አብያተ ክርስቲያናት መሃል ጥንታዊቷ ዓለም አቀፋዊቷ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አንዷ ነች። ለቅድስት ቤተ ክርስቲያን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ 12 ሐዋርያትን መርጦ አስተምሮ በመንፈስ ቅዱስ ኃይል አትሞ ሥልጣንን ከሰጣቸው በኋላ ይሄ ሐዋርያ አገልግሎትና ተልእኮ የማያቋርጥ መሆኑን ለማሳወቅ እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኋችሁንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው፣ እነሆ እኔ እስከ ዓለም ፍጻሜ ድረስ ሁል ጊዜ ከእናንተ ጋር ነኝ። የማቴዎስ ወንጌል ምዕራፍ 28 ቁጥር 18። ከብዙዎች መሃል ዓለምን በወንጌል ከጣዖት አምልኮ ወደ እግዚአብሔር ከክፉ ሥራ ወደ ገቢረ ሰናይ ፍቅር ለመመለስ በዓለም ላይ ይኖሩ ከነበሩ ሕዝብ መድኃኒታችን ኢየሱስ ክርስቶስን ከተከተሉ የአምስት ገበያ ሕዝብ መሃል ለይቶ 12 ሰዎችን መርጦ ሥልጣንን ሰጥቶ ሲልካቸው እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ ማለቱ ሐዋርያትን አረፍተ ዘመን እንደሚገታቸው ያውቃል። ግን እነርሱ በተጠሩበት ጥሪ ተጠርተው በክህነት ሥልጣን በወንጌል ትምህርት የሚያገለግሉ አበው መነሳታቸውን ሲያመለክት እስከ ዓለም ፍጻሜ ድረስ በሚለው ቃሉ ያስገነዝበናል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ይህን አምላካዊ ትእዛዝ በማክበር በሥርዓተ ሲኖዲቆን እየተመራች ትገኛለች። የቅድስት ቤተ ክርስቲያን መንፈሳዊ አስተዳደራዊና የሰው ልጆች ሃይማኖት፣ ቋንቋ፣ ቀለም ሳይለይ አገልግሎት የሚሰጥበት ማኅበራዊ ጉዳይ እየመከረ የሚወስነው አካል ቅዱስ ሲኖዶስ ነው። ቅዱስ ሲኖዶስ የቃሉ ብያኔ ምንድን ነው? ጉባኤውንስ የሚመራው ማን ነው? መምህር ዳንኤል ሰይፈ ሚካኤል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መንበረ ፓትርያርክ ጠቅላይ ጽሕፈት ቤት የጥናትና ምርምር መረጃ መምሪያ ኃላፊ ይሄን አሉ። ከሁሉ በፊት እንግዲህ ሲኖዶስ የሚለው ቃል ብዙ ጊዜ ያው ቃላዊ የሆነው ወይም የቀጥታ ቃሉ የሚመለከተውን ብቻ በመፍታት ሲኖዶስ የሚለውን ትርጉም ከዚያ ጋር ብቻ ማገናኘት የሚጽፉ ጽሑፎች አሉ። ሲኖዶስ የሚለው ያው ቃሉ ቀጥታ የተወሰደው ከግሪክ ቃል ነው፣ ጥምር ቃል ነው። ይሄም ትርጉሙ ያው ጉባኤ፣ መሰባሰብን፣ መተባበርን፣ አንድ መሆንን የሚመለከት ትርጉም ያለው ነው። ማለት ያው ሰው ሲሰባሰብ ጉባኤ ሲመሰርት ያው የሐሳብ፣ የአመለካከት፣ የዓላማ አንድነቶች ስለሚኖሩ ያንን መሰረት የሚያደርግ ቃል ነው። ይሄ ቀጥታ የቃል ትርጉም ነው። ወደ ክርስትና ሃይማኖት ስንመጣ ወደ ኦርቶዶክስ ቤተክርስቲያን ሥርዓትና ቀኖና ስንመጣ ቃሉ ለመጀመሪያ ጊዜ ተግባር ላይ የዋለው በሐዲስ ኪዳን ጌታችን ከተነሳ በኋላ ከማረጉ በፊት ለሐዋርያት በተናጠልም 2-3ም ሲሆኑ በመልአትም ተገልጾላቸው የሥርዓተ ቤተክርስቲያንን እንደሰጣቸው የቤተክርስቲያን ታሪክ ይናገራልና በእነዚህ ሂደቶች ውስጥ ይህንን ስብስብ በጌታችን በመድኃኒታችን በአምላካችን በኢየሱስ ክርስቶስ እሱ ሰብሳቢ ሆኖ እሱ መምህራቸው እሱ ጌታቸው ሆኖ ሐዋርያትን ሰብስቦ ቤተክርስቲያን የሚመሩበትን የጉባኤ ሥርዓት ሰርቶላቸዋል።
ይሄ ስርዓት መቼ ተማሩት መቼ ያገኙት የሚለውን በኋላ ላይ ነው የምናገኘው የሐዋርያት ሥራ ምዕራፍ 15 ላይ የሐዋርያት ሥራ ምዕራፍ 6 ላይ መማራቸውን በተግባር ሲለውጡት እናያለን ግን ከየት አገኙት ያንን የሚለውን ስናይ ድኅረ ትንሣኤው እምቅድመ ዕርገቱ እንዳስተማራቸው የሚገልጽ ነው ስለዚህ ይሄ መሰባሰብ የሚለው ቃል ወደ ቤተክርስቲያን ሲመጣ ይሄ ሲኖዶስ የሚለው ቃል መሰረታዊ የሆኑ ክርስቲያናዊ ትርጉሞችን ይዟል አሁን ዓለማዊ የሆነው ቃላዊ ትርጉም አይደለም አሁን የስብሰባ ጉባኤ የሚለውን አይደለም እኛ ጋር የሚይዘው ከፍ ያለ ሌሎች በጣም ሃይማኖታዊ ቀኖናዊ የሆኑ ትርጉሞችን ይዟል ለዚህ ሲኖዶስ የሚለውን ስንተረጉም የቃሉን ትርጉም ብቻ አይደለም መተርጎም ያለብን ቃሉ በተለያየ ለምሳሌ መድኃኒት ወይም ድህነት የሚለውን ብንወስድ በተለያዩ ጉዳዮች ለቁስልም ለህመምም ለምንም ልንጠቀመው እንችላለን ወደ ሃይማኖት ስናመጣው ትርጉሙ ከፍ ያለ ትርጉም ይኖረዋል የህይወት መድኃኒትነትን ዘላለማዊ ድህነትን የምንተርክበት የምናስተምርበት ነው ሲኖዶስም እንግዲህ ከቃላዊ ትርጉሙ ወጥቶ አሁን እንግዲህ በዚህ በቴዎሎጂ ትምህርት ኤቲሞሎጂካል የሆነውን ነገር እንተውና ያው የሚያስፈልግበት ነገር ቢኖርም ግን ኮንሴፕቹዋል የሆነውን ቴዎሎጂካል የሆነውን ወይም ካኖኒካል የሆነውን ትርጉሙን ነው የምንፈልገው ስለዚህ በቤተክርስቲያን ሲኖዶስ ስንል አንደኛ የቤተክርስቲያን ከፍተኛው ትልቁ ሉዓላዊ ስልጣን የመጨረሻው ከፍተኛው ስልጣን የሲኖዶስ ነው ስለዚህ የመጨረሻው ከፍተኛ የስልጣን ደረጃ ማለት ነው ሲኖዶስ ሁለተኛ የጌታችን የመድኃኒታችን ኢየሱስ ክርስቶስ ቤተክርስቲያን እንድትፈጽመው የፈለገውን ከሱ ከዕርገቱ ከዛ ጰራቅሊጦስን ካላከላቸው በኋላ በቤተክርስቲያን ሕይወት ውስጥ ሐዋርያት እንዲፈጽሙት ያዘዘውን ስልጣን ሁሉ ያስተላለፈው በጉባኤ ሐዋርያት ነው ስለዚህ የመንፈስ ቅዱስ ፈቃድ የእግዚአብሔር ፈቃድ በቤተክርስቲያን እንዲፈጸም የክርስቶስ የሰራልን መድኃኒታችን ኢየሱስ ክርስቶስ የሰራልን የስልጣን እና የአባቶች ያመራር አካል ሲኖዶስ ነው ስለዚህ በሌላው አባባል የመንፈስ ቅዱስ ፈቃድን ለቤተክርስቲያን እንዲሆን የሚያደርግ ብለን እንላለን ማለት ነው የልዕልናዋ የቤተክርስቲያን የልዕልናዋ የከፍተኛ ከሲኖዶስ በላይ ስልጣን የለም በቤተክርስቲያን ክርስቲያኖች እንደ ክርስቲያን ሃይማኖት ከሲኖዶስ በላይ ሌላ መሪ የላቸው በመንፈሳዊ እይታ ውስጥ በቤተክርስቲያን በአመራርም ላይ ይሁን በቤተክርስቲያን መዋቅር ውስጥ ከዚያ በላይ ከሲኖዶስ በላይ ሌላ ስልጣን ወይም ሌላ መሪ ወይም ሌላ አድራጊ አዛዥ የለም ስለዚህ ሲኖዶስ ደግሞ የሚፈጽመው የመንፈስ ቅዱስን ፈቃድ ለቤተክርስቲያን እንዲፈጸም የሚያደርግ ስልጣነ ክህነትን ሐዋርያዊ ትውፊትን ዕቅበተ እምነትን ቀኖናዊ ትውፊትን ማለት ቤተክርስቲያን የምትሰራውን ሥርዓት ሁሉ የሚፈጽመው በሲኖዶስ በኩል ነው ስለዚህ ሐዋርያት ይሄንን እንደሰራላቸው የምናውቀው በመጀመሪያ ዲያቆናትን በሾሙባት የሐዋርያት ሥራ ምዕራፍ 6 ላይ አባቶችም ተሰበሰቡ ይላል ለሹመት ተሰብስበው በምእመናን ፊት ምእመናን እያዩ ምእመናን እየመረጡ እነሱ የሚያውቋቸውን ሰዎች በምእመናን ፊት ሲመተ ድቁናን ፈጽመዋል ስለዚህ አሁን ይሄ ጌታ ባዘዛቸው መሰረት ነውና አሁን ድቁና ቅስና እነዚህ ጵጵስና እነዚህ የምንላቸውን ሁሉ በደንብ አድርጎ ያስተማራቸው ሐዋርያው ቅዱስ ጳውሎስ ከየትም አምጥቶ ለጢሞቴዎስም ለቲቶም በላከው መልእክቱ ላይ አያስቀምጣቸውም እነዚህን ቃላቶች አስቀድመው ሐዋርያት ስለተማሯቸው ነው ሐዋርያት ደግሞ ለተከታዮቻቸው ስላስተማሯቸው ቃላዎቹን ራሱ ያገኙት ወይም የወሰዱት ከጌታችን ትምህርት ነው ለዚህኛ በቤተክርስቲያን የሐዲስ ኪዳን ተጨማሪ የቀኖና መጻሕፍት የምንላቸው መሰረታቸው የጌታችን ትምህርት ነውና ኪዳን ዘግዚ እንላለን ወይም ደግሞ ትምህርተ ሐዋርያት ዲዳስካሊየም አፖስቶሊየም ስንል እንደገና ሲኖዶስ ብለን ደግሞ አራት መጻሕፍቶች አሉ በውስጡ ሲኖዶስ ተብሎ አራት መጻሕፍትን የያዘ የቀኖና መዝገብ አለን ይሄም ትእዛዝ ግጽው አብጠሊስና ጽዮን የተባሉት ናቸው ትእዛዝ ግጽው አብጠሊስና ጽዮን እነዚህ መኖራቸውን ደግሞ ያው በሁሉም የሥርዓት መጻሕፍቶቻችን ውስጥ አሉ ለምሳሌ ቅዳሴ ስንገባ ሁሉ ጊዜ ዲያቆኑ የሚያውጀው ላይ በከመ መሐሩነ ሐዋርያት በአብጠሊስ ጾሙ ይላል ይሄ አብጠሊስ የሲኖዶስ አካል ነው በኋላም ደግሞ መልሶ አሁንም ዲያቆኑ ትእዛዝ አበዊነ ይላል ትእዛዝ የምትለው ያቺ ቃል ከሲኖዶስ ትእዛዝ አበዊነ ሐዋርያት እያንብር ብሎ የሚለው ትእዛዝ ማለት ለምእመናን ስግዱ ከማለቱ በፊት የሚለው ከትእዛዝ መጽሐፍ ይወጣ ነው ስለዚህ እንግዲህ እንዳስተማረው ጌታችን ለሐዋርያት በትእዛዝ በጽዮን በአብጠሊስና በሥርዓተ መሰረት እንዳዘዛቸው እናገኛለን ማለት ነው
ተግባራዊ የሆኑ ትርጉሞች አሉ በቤተክርስቲያን ውስጥ ለምሳሌ ሃይማኖትን በመጠበቅ ጉዳይ ቀኖና በመስራት ጉዳይ አደራ የተሰጠው ወይም የክርስቶስ አደራ ለቤተክርስቲያን አደራ የተሰጠው ለሲኖዶስ ስለዚህ ነው ለምሳሌ ሐዋርያ ሥራ ምዕራፍ 15 ላይ በቤተክርስቲያን ውስጥ በመመናን መካከል አንዳንድ ጥያቄዎች በተነሱ ጊዜ ሐዋርያት ሁሉም ተሰበሰቡ ስለዚህ ሲኖዶስን ሰሩ ተሰብስበው ጉባኤ ሲኖዶስን ሰሩ ከዚያ በኋላ ተመካከሩ እኛና መንፈስ ቅዱስ ብለው ወሰኑ ስለዚህ አሁን ቅዱስ ሲኖዶስ በመላተ ጉባኤ ተሰብስበው ውሳኔ ሲያስተላልፍ ሁሉ ጊዜ በመንፈስ ቅዱስ የሚመራው እኛና መንፈስ ቅዱስ ወሰነናል የሚለው ቃል የተገኘው ከመጽሐፍ ቅዱስ የተገኘ ነው ስለዚህ አሁን ሲኖዶስ ስንል የዚያ የሐዋርያት ሲኖዶስ ወራሽ ያልተቋረጠ የሐዋርያዊ ሲኖዶሳዊ ትውፊት ወራሽ ነው ያልተቋረጠ አሁን ስለዚህ የትኛውም አካል ተሰብስቦ ሲኖዶስ ሰራው ማለት አይችልም ያ ሐዋርያዊ ስልጣን ሐዋርያዊ እሴት ሐዋርያዊ ትውፊት ሐዋርያዊ ማንነት ይሄ የማንነታቸው ራሱ ሰብአዊ ማንነታቸው ራሱ ሐዋርያት የኖሩትን ኑሮ የሚኖር መሆን አለበት የዚያ ወራሽነት ነውና የህይወቱም የትውፊቱም የትምርቱም የአደራው የተልእኮም ወራሽ ነው ሲኖዶስ የምንለው የመጨረሻው በጣም ትልቁና መሰረታዊ ነገር ሲኖዶስ ማለት አንድነት ማለት ነው ሲኖዶስ ማለት አብሮ መሄድ ማለት ነው በቤተክርስቲያን በቀኖና ትርጉሙ moving ወይም just going together ማለት ነው ወይም pilgrimage joint pilgrimage ማለት ነው የእግዚአብሔርን አገልግሎት የቤተክርስቲያንን አገልግሎት በጋራ በአንድ ድምጽ በአንድ ሐሳብ ሆኖ የክርስቶስን አደራ ተቀብሎ ቤተክርስቲያን አንድነት ጠብቆ መኖር ነው ሲኖዶስ ማለት በቀጥታ ትርጉሙ አንድነት ማለት ነው በቀኖና ትርጉሙ ማለት ነው የቤተክርስቲያን አንድነት የሲኖዶስ አንድነት ነው የቤተክርስቲያን ልዕልናዋ የሲኖዶስ ልዕልና ነው የቤተክርስቲያን ዋና መሰረታዊ እንግዲህ ትምርቷ የሚመነጨው በቅዱስ ሲኖዶስ ከሚተላለፍልን መመሪያና አገልግሎት ነው ማለት ነው እግዚአብሔርም ምድር ዘርን የሚሰጥ ሳርንና ቡቃያን በምድር ላይ እንደወገኑ ዘሩ ያለበትን ፍሬ የሚያፈራን ዛፍ ታብቅላለ እንዲሁም ሆነ እግዚአብሔርም አለ ቀንና ሌሊትን ይለዩ ዘንድ ብርሃናት በሰማይ ጠፈር ይሁኑ ለምልክቶች ለዘመኖች ለዕለታት ለዓመታትም ይሁኑ በምድር ላይ ያበሩ ዘንድ በሰማይ ጠፈር አኖራቸው በቀንም በሌሊትም እንዲሰለጥኑ ብርሃንና ጨለማንም እንዲለዩ እግዚአብሔርም ያ መልካም እንደሆነ አየ እነዚህ በምድር ላይ ለሰውና ሕያዋን ፍጥረታት ፍሬን ለመስጠት የሚበቁሉ እጽዋትና በሰማይ ላይ ሆነው በቀንና ሌሊት እየሰለጠኑ ሰው በብርሃን እንዲሰራ በሙቀት እጽዋት እንዲያድጉ የዝናብ ዑደት እንዲሽከረከር በሌሊት ሰው እንዲያርፍ ደግሞም ለዘመን መቁጠሪያ የተሰየሙት አካላት ለዚህን ያህል ዘመን ከተፈጠሩበት የእግዚአብሔር ቃል ዓላማና ተልእኮ ወደ ግራም ወደ ቀኝም ሳይሉ የተፈጠሩበትን ተልእኮ እየፈጸሙ ይገኛሉ ከ22ቱ ስነ ፍጥረታት መሃል እጽዋት የለም በልልና ሰማይ ላይ በቅለን ፍሬያችንን አንዠርግገን እንታይ ቢሉ ፀሐይ ጨረቃና ከዋክብት እኛም በምድር ላይ ሆነን ብርሃናችንን እንስጥ ብለው የጥንተ ፍጥረት መካናቸውን ቢለውጡ ወይም እጽዋት እኛ ብርሃንን እንሰጣለን ጨረቃ ፀሐይና ከዋክብት እኛም ለምግብ የሚሆን ዘሩ በውስጡ ያለበትን ፍሬ ያፈራን ፍጥረትን እንመግባለን ቢሉ ሕይወት በምድር ላይ አቆመ ማለት ነው ምንም ነገር ከተፈጠረበት ዓላማ ውጭ ልገኝ ካለ ጥፋትና ችግር እንጂ መልካም ነገር አይገኝም በገዛ ደሙ የዋጃትን ቅድስት ቤተክርስቲያንን ይጠብቁ ዘንድ ለመንጋው ጳጳሳት አድርጎ የሰየማቸው የሐሳባቸውና ውሳኔያቸው መሪ እግዚአብሔር መንፈስ ቅዱስ የሆነ ቅዱስ ሲኖዶስ የተመሰረተበት ዓላማና ተልእኮም አለው ያም ከመድኃኔ ዓለም ኢየሱስ ክርስቶስ በደሙ ታትሞ የተሰጠው የተልእኮቹ እንግዲህ በትምህርት አባቶቻችን በሲኖዶስ በቀኖና ትምህርት ውስጥ በትምህርት የተሰጡ ተልእኮች አሉ እያስተማረ ይሰጣቸው እያስተማረ ማለት 3 ዓመት ከ3 ወር ከሱ ጋር በነበሩበት ባደረበት አድረው በዋለበት ሁለው የቃሉን ትምህርት የጁን ተአምራት የመልኩን ደምግባት አይተው የተከተሉ ብለን የምንለው 12ቱን ሐዋርያት
ባሳለፋቸው የ3 ዓመት ከ3 ወር ትምህርቶች ውስጥ እያስተማረ የመሰረተላቸው አደራ ተልእኮች አሉ። አዞ ደግሞ በትእዛዝ ደግሞ እንዲህ አድርጉ ይሄንን አደራ ብሎ ማለት ነው። ልክ ለቅዱስ ጴጥሮስ ተወደኛለህ ብሎ በጎቼን ጠብቅ ብሎ የአደራ የፍቅር አደራ እንደሰጠው በትእዛዝ የሰጣቸው ተልእኮች አሉ። እንደገና ደግሞ በህይወት የሰጣቸው ተልእኮች አሉ። በህይወት ማለት ይሄ አደራ ዝም ብሎ ማንኛውም አይነት ሰው ሆኖ የሚፈጽሙት አደራ አይደለም። ለዚህ አደራ ብቁ የህይወት ብቃት እንዲኖራቸው አድርጎ በህይወት የሰጣቸው አለ። ሊከተለኝ የሚኖር የኔ መሆን የሚፈልግ ቢኖር ራሱን ይካድ፣ እርስ በርሳችሁ ተዋደዱ እያለ የህይወት መመሪያ ሰጥቷል። የዚያ አደራ ተረካቢዎች የሚሆኑት አባቶች ያ ህይወት እንዲኖራቸው ማለት ነው። ምክንያቱም አደራው የህይወት አደራም ስለሆነ በህይወት የሰጣቸው አሉ። በቅደም ተከተል ማስቀመጡ ያው የራሱ ረጅም ነገር ቢኖረውም እንደ ዋና ዋናዎቹን ለማጥቀስ ያህል ዋና ዋናዎቹ ይያዝልኝ። ያው እንግዲህ ሰፊ ትምህርት ስለሆነ ማለት ነው። ሲኖዳሊቲ በነገራችን ላይ በጣም ትልቅ ትምህርት ነው። በቤተክርስቲያን በጣም ሰፊና በጣም ታሪክም ጽንሰ ሐሳብም ተግባርም ብዙ ነገር ያለው የቴዎሎጂ ትምህርት ነውና በዚያ ውስጥ ጌታችን ለምሳሌ በጸሎተ ሐሙስ ጊዜ በጸሎተ ሐሙስ በነበረው የሥርዓት ጊዜ አምልኮን ነው አይደለም የምናገኘው። ያው እንግዲህ ቅዱስ ሥጋውና ክቡር ደሙን ሲመሰረት ያ አምልኮ መሰረቷ የቤተክርስቲያን እንግዲህ የቤተክርስቲያን ትልቁ መሰረት ቤተክርስቲያን የሃይማኖት ተቋም በሚለው እንግዲህ ቢያንስብንም እሱ ቤተክርስቲያን ከተቋም በላይ ብትሆንም ግን ሃይማኖት ነው። ስለዚህ ሃይማኖት ደግሞ አንዱ መሰረታዊ ነገር አምልኮ ነው ማለት እግዚአብሔር አምላክ ነው፣ እኛ ደግሞ አምላኪዎች ነን። የሰው ልጅ የተፈጠረውም እግዚአብሔርን ለማምለክ ነው። ስለዚህ የመጀመሪያው ትልቁ ተልእኮ አምልኮ ነው። እግዚአብሔርን ማምለክ ነው። እግዚአብሔር እንዲመለክ አባቶች ያንን አደራ የተቀበሉት አባቶችም የሚመሯቸው ምእመናንም እግዚአብሔርን እንዲያመልኩ ባዕድ እንዳይመለክ ደባል እንዳይመለክ ይችኛዋ የክርስትና ከክርስትና በኋላ የመጣት ምክንያቱም በተለይ እነዚህ ቢጸ ሐሳውያንና ግኖስቲኮች ደባል አምልኮ ነበረባቸው ማለት ክርስቲያንም ሆነው የመጀመሪያ ልማዳቸውንም አልተውም ነበር። ስለዚህ ይሄ እንግዲህ ለሙሴ የሰጠው ትእዛዝ የታምልክ ባዕዳ ነው። እንግዲህ ሌላ ባዕድ አምላክ አታምልክን ነው። ሌላ አምላክ አታምልክን ነው። እሱ እንደተጠበቀ ነው፣ አልተሻረም፣ የተቀመጠ ህግ ነው። እንደገና ደግሞ በሐዋርያት ዘመን ደባል እንዳይሆኑ ጌታችን አንድ ትልቅ ትምህርት አስተምሯል። ለሁለት ጌታ መገዛት አይቻልም ብሏቸው። ስለዚህ ደባል እንዳንመልክ ነው ልማዳችን ወይም ደግሞ ከክርስትና የወጣ ልማድ አምልኮ ሆኖ በክርስቲያኖች ዘንድ እንዳይቀጥል ደባሉንም ባዕድንም አምልኮ እንዳያመልኩ እንግዲህ አምልኮ መሰረታዊ ተልእኮ ነው። የሲኖዶስ ዋና መሰረታዊ እንግዲህ በቤተክርስቲያን እንዲፈጸም የሚያደርገው ቀሳውስትን፣ ዲያቆናትን፣ ተከታታይ ጳጳሳትን እየሾመ ቤተክርስቲያንን እንድትገለገል የሚሾሙ አባቶችን በመሾም ሥርዓተ አምልኮ እንዲቀጥል የእግዚአብሔር አምልኮ ሕያው ሆኖ ህልው ሆኖ እንዲኖር ንጹህ ፍጹም የሆነ አምልኮ በቤተክርስቲያን እንዲኖር የሚያደርግ ተልእኮ ነው አንዱ። እንግዲህ ያ ስብስብ እንደ ጉባኤ ብንለው በውስጡ ትልቁ እንግዲህ እግዚአብሔርን ማምለክ አንዱ መሰረታዊ ጉዳይ ነው። ትልቁም ነው፣ በጣም መሰረታዊና ትልቁ ነው። እግዚአብሔርን ከሁሉ በላይ የሚያስቆጣው እግዚአብሔርን ከሁሉ በላይ የሚያሳዝነው እሱን ሌላ ስናመልክ ነው ወይም በሱ ላይ ሌላ ደባል ስናመጣ ነው። ለዚህ አደራ ነው ያ ሁሉ ትምህርት ያ ሁሉ የድህነት መሰረት ይሄንን መሰረት። ሁለተኛው ማስተማር እንግዲህ ወደ ዓለም ሁሉ ሂዱ ያለ ገደብ ማለት ነው፣ ያለ ድንበር ያለ ወሰን። ይህ ዓለም የሚከፋፍልበትን ወሰን ክርስቶስ የሱ የአምላክ ወሰን አይደለም፣ አምላካዊ ወሰን አይደለም፣ አምላካዊ ድንበር አይደለም። ያለ ድንበር እስከ ዓለም ዳርቻ ድረስ ሂዱ። እንደውም ይሄን በትእዛዝ ነው ማቴዎስ 28 ቁጥር 18 ላይ ይሄ ትእዛዝ ነው። በትምህርት ግን ነግሯቸዋል። ይሄንንም ወደምትሄዱበት ቦታ ሁሉ ስትሄዱ እያለ መሄዳቸው እንግዲህ ሐዋርያ ያሰኘው ያ ነው፣ መሄድ ነው። ሐዋርያ የሚለው ራሱ ትምህርቱ ሆረ ሄደ ከዚያ ነው የሚወጣው እና ወደምትሄዱበት ቦታ ስትሄዱ እያለ ሰላም በሉ
ወደምትሄዱበት ቦታ ስትሄዱ እንደዚህ አይነት ነገር ሁሉ ይያለ በትምህርትም አስተምሮ ነበር። መሐላ ግን የደመደመው በማስተማር ደምድሞታል። በመላው ዓለም ሄደው እንዲያስተምሩ አውሳቢዮስ ዘቂሳርያ ይሄን ነገር ጠቅሶታል። በቤተክርስቲያን ሂስቶሪያ ኤክሊሲያ በተባለው ጽሑፉ ላይ ሐዋርያትም ጌታችን ጳራቅሊጦስን ከሰጣቸውና በኢየሩሳሌም ጥቂት ጊዜ ከቆዩ በኋላ ዕጣ ተጣጥለው በዓለም ሁሉ ለስብከት እንደወጡ አውሳቢዮስ ጽፏል። ለዛ ላይ ነው እንደውም ለኢትዮጵያም ማቴዎስም ኢትዮጵያ ደረሰችው ብሎ የጻፈበት ጽሑፍ ማለት ነውና ሐዋርያት በዕጣ ተጣጥለው ዓለምን በወንጌል ለማስተማር ተልከዋል። ይሄ የማስተማር እንግዲህ የማስተማር ውስጥ ሶስት መሰረታዊ ደግሞ በጣም ዋና ዋና ጉዳዮች አሉ። መመስከር፣ ማስተማር፣ መተርጎም። እዚህ ደግሞ በጣም ወሳኝ ነገሮች ናቸው። መመስከር ክርስቲያን የሆነ ሁሉ ክርስቶስ አምላኩ እንደሆነ፣ ክርስቶስ እውነተኛ አምላክ እንደሆነ፣ በክርስቶስ ድነት ማግኘቱን፣ ሞት መሸነፉን አይደለም የትንሣኤ ምስክሮች ትሆናላችሁ አይደለም ያላቸው። ስለዚህ ያ ክርስቲያኖች የክርስቶስ ምስክሮች ነው። በአፍህ ብትመሰክር በልብህ ብታምን ትድናለህ ነው ያለው። ስለዚህ ያ መመስከር ነው። እንግዲህ እግዚአብሔር አምላክ እንደሆነ ምናምነውን አምላክ መናገር መመስከር የሁሉም አማኝ ግዴታ ነው። ሁለተኛው ማስተማር ነው። የተማሩት ተምረው ሳይማሩ አይደለም፣ ተምረው መናገር ያለባቸውን አውቀው ለመናገርም ተሹመው ለማስተማር ያንን አገልግሎት ለመውሰድም ተገቢውን የሆነ ኃላፊነትና ድርሻ ወስደው ማስተማር። ይሄ ወንጌልን ማስተማር፣ ምስጢራትን ማስተማር፣ በጣም ብዙ ነገር ማስተማር የምንለው አሁን የስብከተ ወንጌል አገልግሎት እነዚህ የምንላቸው የማስተማር አገልግሎቶች። ሁለተኛው ሶስተኛው ደግሞ መተርጎም ነው። ልክ ጌታችን ለሐዋርያት ተረጉምላቸው እንደነበር ለምእመናንም ምሳሌ እየተረጎመላቸው እንደነበር ትንቢተ ነቢያትን ተርጉሞላቸዋል። እንደውም ትልቁ ነገር ለሐዋርያት ራሱ አሁን በዚህ በኤማሁስ ጉዞ ላይ በነቢያትና በሕግ ስለርሱ የተጻፈውን ሁሉ ተረጎመላቸው፣ ገለጸላቸው፣ አስተማራቸው። ስለዚህ ትንቢትን ከፍጻሜው ምሳሌን ከአማናዊው እያያያዙ መተርጎም ማመስጠር ደግሞ ሌላው ግዴታ ነው። ለሐዋርያት የተሰጠ ግዴታ ነው። እነዚህን ሶስቱንም ነገሮች ጌታችን ለሐዋርያት አስተምሯቸዋል፣ አዟቸዋል። ይሄ የማስተማር ተልእኮ ነው። ከዚያ ባሻገር ሌላው ሶስተኛው ትልቁ ተልእኮ በተለያየ ቦታ የገለጸላቸው ሙታንን አንሱ፣ ድውያንን ፈውሱ፣ ለለምጽ አንጹ እያለ ያስተማረበት ይሄ አደራ ነው። መፈወስ፣ ተአምራትን ማድረግ፣ ይፈውስ ወዲያው ነው አይደለም። ቅዱሳን ሐዋርያት ወደ ቤተ መቅደስ 9 ሰዓት ለጸሎት ሲገቡ በጥላቸው እንኳን ይፈውሱ ነበር። ያ ተልእኮ ነው። የአምላክ ትእዛዝ ለነሱ ስለተሰጠ ነው። የሚፈውሱ የክርስቶስ ደቀ መዛሙርት ነበሩ። ስለዚህ እንደውም መተው ተናግረውታል። ለክርስቶስ ሪፖርት አድርገዋል። ሁለት አድርጎ ላካቸው የሚለው ላይ ሲመለሱም ምን ሆናችሁ ብሎ ሲጠይቃቸው የነገሩት ነበር። ሙታን ተነሱልን፣ ታምራትን አደረግን፣ ድውያንን ፈወስን፣ አጋንንትን አስለቀቅን፣ አስወጣን አላቸው። ይህም በማድረጋችሁ ደስ አይበላችሁ፣ የበለጠ ግን ስማችሁ በእግዚአብሔር መንግስት ስለተጻፈ ደስ ይበላችሁ ብሏቸዋል። ያ የዚያ ተልእኮ ዋጋ ነው። ዋጋቸውን ነግሮታል። ይሄ እሴተ ሐዋርያት የምንለው ወይም አስበ ሐዋርያት የምንለው ያ ዛሬ የሲኖዶስ አባቶች የሚያገኙት ተልእኳቸው የሐዋርያት ተልእኮ ነው። ተጋድሏቸው የሐዋርያት ተጋድሎ ነው። ዋጋቸው የሐዋርያት ዋጋ ነው። አስበ ሐዋርያትን እሴተ ሐዋርያትን ነው የሚያገኙት። ስለዚህ ነው በቡራኪውን በሁሉም በረከተ ጳውሎስ ጴጥሮስ ጳውሎስ እያሉ ያንንም የሚያደርጉት። ምክንያቱም አስወያ ስለሆነ ማለት ይሄ ሁሉ የተያያዘ ነው። ከዚያ ውስጥ እንግዲህ መፈወስ፣ ነዳያንን መጎብኘት። ምክንያቱም ይሄን በትምህርት አሳይቷቸዋል። 5 ገበያ ህዝብን አጥግቦ እንደገና ትርፍ አሰብስቦ ያ እነሱ እንዲያደርጉት ነው። ምን አላችሁ ብሎ ነው የጠየቃቸው። ስለዚህ ተው ያላቸውን አካፍለው ለነዳያን ለምእመናን አባትነታቸው የቃል የትምህርት የህይወት ብቻ ሳይሆን የምግብና ምን እንዳለው በዚያ የጠባቂነትም የመጋቢነትም ደረጃ እንዳለው እሱን እንግዲህ ይሄንን ማህበራዊ ተልእኮ ወይም ማህበራዊ የሆነ አገልግሎት ብለን እንለዋለን። በዚህ ብቻ ያልፍም። ከዚያ አልፎ ለዓለም ሁሉ ብርሃን እንዲሆኑ አዟል። አንቱም ሰብርሃኑ ለዓለም ብሎ እናንተ የዓለም ብርሃን ናችሁ፣ ለዓለም ብርሃን እንዲሆኑ
ምክንያቱም ክርስቶስ የዓለም መድኃኒት ነው። የሱ አገልጋዮች የሱ ደቀ መዛሙርት ክርስቶስ ብርሃን ለሆነለት ዓለም እውነተኛ ጠባቂዎች እንዲሆኑ ነው። እግዚአብሔር አዳምን ሲፈጥረው ዓለምን እንዲጠብቃት ዓለምን እንዲመራት ነው። ስለዚህ ያንን መሪነት ለሐዋርያትም ሰጥቷል። ስለዚህ ይሄ ከዚህ አልፎ ደግሞ ከመመናን አልፎ ለዓለም ብርሃን እንዲሆኑ ለዓለም ምሳሌ እንዲሆኑ ለዓለም የበጎ ነገር ሚዛን መመዘኛ እንዲሆኑ ልክ እንዲሆኑ ይሄንን ደግሞ አዟቸዋል እና ይሄ በወንጌል በቀጥታ በጌታችን በቃሉ ትምህርት ሲባል ማለት ነው በቃሉ ትእዛዝ የሰጣቸው ትእዛዝ ነው። ይሄንኑ ትእዛዝ ሐዋርያት በተለያየ መንገድ ገልጸውታል፣ ተግባርም ላይ አውለውታል፣ በተግባርም ቀይረውታል። አንደኛ ያለምንም ገደብ ዓለም በሙሉ ተዘዋውረው ከኢየሩሳሌም ተነስተው እስከ አቴናና እስከ ሮማ፣ ከኢየሩሳሌም ተነስተው እስከ ፋርስና እስከ ህንድ እስከ ቻይና፣ ከኢየሩሳሌም ተነስተው ይሄን አረቡን በሙሉ እስያን በሙሉ አፍሪካን በዛን ጊዜ የሚኖሩ ህዝብ ይኖርበት የነበረውን ቦታ ሁሉ አዳርሰዋል። አስተምሩ የተባለውን ነገር ፈጽመዋል። አብያተ ክርስቲያናትን መስርተዋል፣ ለዓለም ብርሃን ሆነዋል። ስለዚህ ይሄ ተልእኮ ተፈጽሟል ነው የምንለው ማለት ነው እና ወደፊትም እስከ ዓለም ዳርቻ ሄዱ አላቸው። እኔ እስከ ዓለም ፍጻሜ ድረስ ከእናንተ ጋር አለሁ ማለቱ ደግሞ ያን የመጀመሪያው በቦታ ያልተወሰነ የቦታ ገደብ የሌለው የቦታ ወሰን የሌለው ተልእኮ ነበር ማለት በቃ ይሄ ቆለኛን ወይም ደገኛን አረብን ወይም ዕብራዊን ወይም ግሪክን ወይም ደግሞ እስያን ብቻ አላላቸው እስከ ዓለም ዳርቻ ያንን ማለቱ የቦታ ወሰን የሌለው የቦታ ድንበር የሌለው አገልግሎት ነበር። በጊዜ ያለ መወሰኑ ደግሞ እስከ ዓለም ፍጻሜ። ስለዚህ የሐዋርያት ተልእኮ በቦታና በጊዜ ያልተወሰነ እስከ ዓለም ፍጻሜ እስከ ዓለም ዳርቻ የሚፈጸም ተልእኮ ሰጥቷቸዋል ማለት ነው። ጉዳዩ ወደ ሐዋርያት ሲደርስ እኛ የእግዚአብሔርን ቃል ትተን ማዕድን እናገለግል ዘንድ የሚገባ ነገር አይደለም፣ በመልካም የተመሰከረላቸውን መንፈስ ቅዱስና ጥበብም የሞላባቸውን 7 ሰዎችን ከእናንተ መረጡ ብለው ችግሩ ስር ሳይሰድ ፈጥነው እንዲፈታ ሲያደርጉት ይታያል። እዚህ ላይ አገልግሎቱ ሰማያዊና ምድራዊ ሆኖ በሁለት ተከፈለ። የእግዚአብሔርን ቃል ማስተማር ሰማያዊ፣ የዕለት ጉርስ ምድራዊ። ሐዋርያት ወደ ምድራዊ አገልግሎት ለመውረድ ያልተገባ መሆኑን ገልጸው ምድራዊ ለተባለው አገልግሎት በመልካም የተመሰከረላቸው በመንፈስ ቅዱስ የተቃኙ ጥበብ የሞላባቸው ሰዎችን ተመርጠው እንዲያገለግሉ አደረጉ። አንዱ በመጽሐፍ ቅዱስ ወይም በሐዲስ ኪዳን የሐዋርያት ሥራ ክፍል የተጻፈልን ነው። ይሄንን ግን ጌታችን አስቀድሞ ለሐዋርያት በነገራቸው ወይም ባስተማራቸው በመንለው በዚህ በቀኖና መጻሕፍት በመንላቸው ውስጥ ሐዋርያት ይሄን ተምረውታል። ስለተማሩት ነው ያን ያደረጉት። ከክርስቶስ ስላገኙት ነው የፈጠራ ስራ አይደለም የሚሰሩት። ከክርስቶስ ባገኙት ከመድኃኒታችን ከኢየሱስ ክርስቶስ ባገኙት ዕውቀትና ትምህርት ነው። ይሄን ሲያደርጉ እንግዲህ ከዚህ ውስጥ የምንማረው 3 አበይት ጉዳዮችን ነው። ዋናዎቹን ነው። አሁን በጣም ብዙ ትምህርት እንዳለው በውስጡ እንዳለ ሆኖ አንደኛ ቤተክርስቲያንን ሲሰሩ ቤተክርስቲያንን ሲያደራጁ እንግዲህ በአንድ ጊዜ ያው እንደምታውቀው ታሪኩ ላይ በመጀመሪያ 120 ነበሩ። በአንድ ቀን የቅዱስ ጴጥሮስ ስብከት 3000 ነፍሳት ወደ ቤተክርስቲያን ተጨመሩ። ከዚያ በኋላ አላቋረጠም። ቅዱስ ሉቃስ እስከ ምዕራፍ 5 ድረስ በተከታታይ የምናነበው በሐዋርያት ሥራ ላይ እንግዲህ የመጀመሪያውን የሐዋርያት ገድል የጻፈልን ታላቁ ገድል ጸሐፊ ቅዱስ ሉቃስ ነው። ገድላቸውን በጻፈበት በዚህ የሐዋርያት ሥራ መጽሐፍ ላይ ዕለት ነፍሳት ለእግዚአብሔር ይጨመሩለት ነበር ብለዋል። ስለዚህ 3000 ላይ አላቆመም፣ እድገት አለ። እንደውም በኋላ ቅዱስ እስጢፋኖስ በሰማዕትነት ከማረፉ በፊት ማህበሩ 8000 እንደደረሰ ይነገራል። የኢየሩሳሌም የክርስቲያኖች ማህበር ማለት ነው፣ ወይም ጉባኤቺ ማህበረ በኩር ከምንላት አንፃር ማለት ነው። ይሄ እንግዲህ ይሄ ሁሉ ሰው የሚኖርበት አንድ መተዳደሪያ ነበር የምናየው ማለት ነው። የሐዋርያት ሥራ ላይ ንብረታቸውን ሁሉ ባንድ ላይ ያደርጉ ነበር፣ ባንድ ልብ ይኖሩ ነበር። ይሄ በጣም ከባድ ነገር። በአንድ ልብ ይኖሩ እንደነበር በተደጋጋሚ ገልጿል። እና የሐናንያና ሰጴራም መቀሰፍ ከዚህ በማፈንገጣቸው ነው፣ ከአንድነት በማፈንገጣቸው ወይም በመንፈስ ቅዱስ የተሰራችን አንድነት ለማታለል በመሞከራቸው ነው በመንፈስ ቅዱስ ያ መቅሰፍት
የደረሰባቸው። ይሄ አሁን ስርዓት ነው። እንግዲህ መቼ ሰሩት እንዴት ሰሩት መመርመር መጠየቅ ያለብን ነው። እንግዲህ ይሄ ከዚህ በኋላ ደግሞ አሁን ይሄንን ጉባኤ ይሄ ያኗኗሩ የክርስቲያን ማህበር ይኖሩበት የነበረው ያኗኗር ስርዓት ውስጥ የመጀመሪያው ያኗኗር አንድ የምናውቃት ህግ ናት። ንብረታቸውን አምጥተው ለሐዋርያት ያስቀምጡ ነበር፣ በአንድነት ይኖሩ ነበር የምንለው እንግዲህ መሰረታዊው የመኖራቸው የህልውናቸው ህግ ነበር ማለት። ከዚያ በኋላ ግን አገልግሎት ላይ ደግሞ ተጨማሪ ህግ መስራት ነበረባቸው። ይሄም ያ ሁሉ ማህበረሰብ 12 የጌታ ሐዋርያትና ከነሱ ጋር የነበሩ የ72 አርድእት 36 ቅዱሳት አንስት ብቻቸውን የሚችሉት አይደለም። ስለዚህ በደረጃ ስልጣኖችን መስራት ነበረባቸው። እርከን አሁን የስልጣነ ክህነት ደረጃ የምንላቸውን ጌታችን ባስተማራቸው መሰረት መስራት ነበረባቸው። እንግዲህ እንደምታውቀው ሙሴ እስራኤልን ይመራ በነበረበት ጊዜ ከፈርዖን ቀንበር ከግብጽ ባርነት ቀይ ባህርን ከፍሎ ያን ሁሉ ተአምራት አድርጎ እስራኤልን በመድረ በዳ ሲመራ መና ለምግብ አልተቸገረም ነበር። ጧት ከማታ ጣዕሙ የሚጣፍጥ መልኩ የሚያምር የተመጣጠነ መና ከሰማይ ይወርድላቸው ነበር። ልብሳቸው አልቆሸሸም፣ ጫማቸው አላለቀም። እየሄዱ በነበረበት ጊዜ አስደናቂው የ40 ዓመት ጉዞ ማለት ነው። ስለዚህ ለልብስ ለጫማ ወይም ለመብል አይጨነቅም ነበር። ግን ያን ሁሉ ማህበር በአስተዳደር ማደራጀት በጣም ተቸግሮ ነበር እና አንድ ጊዜ ያው የዘፍጥረት ኦሪት ዘጸአት ምዕራፍ 18 ላይ እንደምናገኘው ዮቶር እንግዲህ የሚስቱ አባት አማቱ ወደሱ እንደመጣና ጠይቀዋል ሙሴን። ሙሴ ምንድነው የመለሰው መልስ? ምንድነው የምትሰራው ብሎ ሲጠይቀው የእግዚአብሔርን ነገር ለህዝቡ የህዝቡን ደግሞ ለእግዚአብሔር እየሰራው ያቀበልኩ ነው የምኖረው። የህዝቡን ጥያቄ ለእግዚአብሔር አቀርባለሁ፣ የእግዚአብሔርን ጥያቄ ደግሞ የእግዚአብሔርን መልስና የእግዚአብሔርን ህግ የእግዚአብሔርን ትእዛዝ ደግሞ ለህዝቡ አስተምራለሁ እነግራለሁ ብለዋለሁ። አይ ጥሩ በቃ እንግዲህ እንደዚህም ማለት ትሆን አይገባህም፣ ትደክማለህ፣ አትችለውም፣ ስራህም አይከናወንም ነው ያለው። በጣም አስገራሚ ነገር ነው። ስለዚህ ምን አደረገው? ይሄ መዋቅርን ነገረው። እንዴት አድርጎ የእስራኤልን ማህበር እንደሚያደራጅ እንዴት እንደሚሰራ እንግዲህ አባቶቻችን ማህበርን መስራት ይሉታል። ይሄን ወይም ጉባኤን መስራት ይሉታል። ስለዚህ ነው ስርዓትም የመጣው ከዚያ ነው። ሰራ ከሚለው ህግ ነው። ሀገገ ከሚለው ህግ፣ ተአዘዘ ወይም አዘዘ ከሚለው ትእዛዝ እንደሚወጣ ሰራ ከሚለው ደግሞ ስርዓት ይወጣል። ስርዓት ሰራ። ከ12ቱ ነገደ እስራኤል ሰዎችን መረጠ። 10 አለቃ፣ 50 አለቃ፣ 100 አለቃ የሚሆኑ በየደረጃው አስቀመጠ። አንተ የተወሰኑትን እዘዝ፣ እነሱ ደግሞ ከታች ያሉትን ይዘዙ፣ እነዚያኞቹ ደግሞ ከበታች ያሉትን ይዘዙ ብሎ መዋቅር ነገረው። እንግዲህ ይሄ ለብሉይ ኪዳን ብቻ ሳይሆን በአሁኑ ጊዜ በዓለም ላይ ኦርጋናይዜሽናል ሊደርሺፕ ለምንለው ወይም የመዋቅር አመራር ወይም የመዋቅራዊ ስራ አመራር ለምንለው ትልቅ መሰረት ሆኖ በመጽሐፍ ቅዱስ የምናገኘው አስደናቂ አስተዳደር ትምህርት ነው። በሐዲስ ኪዳንም ጌታችን እንዴት አድርጎ ማስተዳደር እንዳለባቸው የመሪነትን ነገር ነግሯቸዋል። አገልጋዮች ሆኖ መሪዎች እንዲሆኑ። እንግዲህ ካህን የሚለው ነገር የወጣው አገልጋይ ማለት ነው። ካህን ማለት ለዚህ የክርስትና አገልግሎት ከናንተ መካከል ሊሾም ቢኖር ያገልግል፣ የማያገለግል አይሾም። ለማገልገል ደግሞ መማር አለበት ያወቀ። ለዚህ አሁን አገልግሎትን አንድ ዕውቀትን የሚያገለግሉበትን ዕውቀትን ቤተክርስቲያን የሚጠብቁበትን ዕውቀትን ምእመናን የሚጠብቁበትን ዕውቀትን ሃይማኖትን ራሷን የሃይማኖት ያቺ ጌታችን ያስተማራትን ለሐዋርያት የነገራትን እምነት የሚጠብቁ ዕውቀት ያላቸውን የአገልግሎት ብቃት ያላቸውን ከዛ በኋላ ደግሞ ህይወታቸው የተመሰከረላቸው ነቀፌታ ወይም በሰው ዘንድ የሚነቀፉ ያልሆኑ ሰዎችን ምረጡ ብለው ጌታችን ባስተማራቸው መሰረት ክብር ይግባውና ባስተማራቸው መሰረት ዲያቆናትን ዲያቆን ማለት ዲያቆኖስ የሚለው ተላላኪ የሚላኩ ያው ሰዓታቱም ይለዋል ለአቅለሉ ክነፊሆሙ ለተልእኮ ምስጢር የሚለው ለምስጢራት አገልግሎት የሚላኩ ለአባቶች ለመረጧቸው አባቶች ለሾሟቸው አባቶች አገልግሎት የሚላኩ ሰዎችን መርጧል። ለዚህ አዲስ ኪዳን የስልጣን
ደረጃ ምንጩ ሁለት ነው በሐዲስ ኪዳን። አንደኛ ከብሉይ ኪዳን የተላለፋል። ከብሉይ ኪዳን በመዋቅር ደረጃ የተላለፋል። አሁን የስልጣነ ክህነቱ አይነት ፈጽሞ ይለያል። ያንኛው በሌዋዊ በቤተሰብ የሚወርድ ስልጣነ ክህነት ነው። ይሄንኛው በጥሪ ነው፣ በእግዚአብሔር ጥሪ የሚመጣ ስልጣነ ክህነት ነው። ያንኛው ከቤተሰብ ውስጥ ባሉ ሰዎች ተመርጦ ለሊቀ ካህንነት ይመረጣል። ይሄ ግን በእግዚአብሔር ጥሪ በቤተክርስቲያን ዕውቀትና በህይወት ላይ ተመስርቶ የሐዲስ ኪዳን ሹመት በዚህ ላይ መሰረት ያደረገ ነው። ስለዚህ መርጠው በዚያ እሴት መርጠው ሾሟቸው ለዚያ አገልግሎት እንዲሆኑ በመመናን ፊት ሾሙላቸው ይላል። የተመሰከረላቸው በበጎነት የተመሰከረላቸው ማለት ይሄ ህይወት ጉዳይ ነው። በጎ ሰዎች መሆናቸው ከዚያ በኋላ እኮ ቅዱስ ጳውሎስ እንደውም ለጢሞቴዎስ የላከው መልእክት ላይ እኮ የዲያቆናትነት በደንብ አድርጎ በጎነት የሚለውን ያብራራዋል። ከዚያ ባሻገር ጥበብን የተመሉ ይላል። ጥበብን የተመሉ የተማሩ ማለት ነው። የተማሩ ከመማርም በኋላ ደግሞ ያን የተማሩትን ትምህርት ጥበብ ማለት ትምህርትን ከውስጥ ከራስ ማንነት ጋር አዋህዶ ወደ ድርጊት መቀየር መቻል ማለት ነው። ጥበብ ማለት ዕውቀት ወደ ድርጊት ስትቀየር ነው ጥበብ የምትባል። ለዚህ ያ የተማሩትን ዕውቀት ወደ ድርጊት መቀየር የቻሉ ወደ ተግባር መቀየር የቻሉ ሰዎች በመንፈስ ቅዱስ የተመሉ ሲል ያው ጥሪ ነው። የመንፈስ ቅዱስ ጥሪ ነው። በእግዚአብሔር የተጠሩ መንፈስ ቅዱስ ያደረባቸው ራሳቸውን ደግሞ ለመንፈስ ቅዱስ ማደሪያነት ያዘጋጁ የመንፈስ ቅዱስ ማደሪያ የሆኑ ብለው ተርጉሞታል መምህራንም። እንደዛ አይነት ሰዎችን መርጠው ሾሙ። ስለዚህ አሁን የቅዱስ ሲኖዶስ ተግባር ላይ እንግዲህ የምናየው አደራ መቀበሉ፣ መምራቱ፣ ቤተክርስቲያንን ማስተዳደሩ፣ አምልኮን እንዲፈጸም ማድረጉ፣ ምእመናንን መጠበቁ፣ ወንጌልን ማስፋፋቱ እነዚህ ሁሉ እንደተጠበቁ ሆነው እንደገና ምትክ የሚሆኗቸውን በዘመናቸው የሰው ልጅ ደግሞ በዘመን የተገደበ ስለሆነ ምትክ የሚሆኗቸውን አባቶች እንዲመርጡ ወደ ታች ያለውን የስልጣን ተዋረድ ስራ የሚሰሩ ሰዎችንም እንዲሾሙ ቤተክርስቲያን እንዲያደራጁ እንዲመሰርቱ ይሄ ሁሉ በሐዲስ ኪዳን የታዘዘ በኋላ ግን እያደገ ይመጣ ወደ ኋላ አይደለም የሚመለስ መሰረቱንም አይነቀንቅ በዚያው መሰረት ላይ ሆኖ የተመሰረተ እያደገ የመጣ የቤተክርስቲያን አገልግሎቷና ተልእኮዋን ያሰፋ እና በየዘመኑ ያለውን ችግር መፍታት የቻለ እንግዲህ በኋላ እኮ ቅዱስ ጳውሎስ ሲመጡ ጭራሽ አልፈው የወንጌልን ትምህርት ከማስተማር አልፈው የግሪክን ፍልስፍና ተቋቁሞ የሚያፈርሱ ሐዋርያት እኮ ነው የሆኑት። የአረማውያንን የአሕዛብን ፍልስፍና ሁሉ ከንቱ የሚያደርጉ የክርስትናን ዕውቀትና ልዕልና ከፍ የሚያደርጉ አባቶች ናቸው ወደ በኋላ የመጡት። አሁን በኋላ የመጡትን አባቶች በተለያየ ስልጣን ደረጃ በፓትርያርክነትም በሊቀ ጵጵስናም በመምህርነትና በአስተማሪነት የሚመጡት እነ ዮሐንስ አፈወርቅ እነ ቅዱስ አትናቴዎስ እነ እስክንድሮስ እነ ቅዱስ ቄርሎስ እነ ሲፕሪያን የቅርጣግናው ሲፕሪያን እነ ጎርጎሪዮስ የምናውቃቸው እነ ባይ መለኮት ጎርጎሪዮስ ዘንዚናዙ እነዚህን የምናውቃቸው ከወንጌል ማስተማር ቤተክርስቲያንን ከመምራት አምልኮውን ከመፈጸም ከማስፈጸም በላይ ሄደው ለዓለም የሚሆን እንግዲህ አሁን ቅዱስ ባስልዮስን ስናይ ቅዱስ ባስልዮስ የመጀመሪያው በዓለም ላይ የመጀመሪያውን የድሆች መጠጊያ የድሆች መኖሪያ የድሆች መንከባከቢያ የሰራው ቅዱስ ባስልዮስ በዓለም ታሪክ ያረጋውያን መጦሪያ የሰራው ቅዱስ ባስልዮስ በዓለም ታሪክ ላይ ማለት ነው። በዓለም ታሪክ የህፃናት ማሳደጊያ የሰሩት የቤተክርስቲያን አባቶች ናቸው። በቤተክርስቲያን ታሪክ አይደል በዓለም ታሪክ ይሄ ተልእኮ ስለሆነ ተልእኮ ሆኖ የተሰጣቸው ስለሆነና አምላካዊ አደራ የክርስቶስ አደራ ስለሆነ ነው ማለት ነው። ደግሞም የተሰጠኝን ጸጋ አውቀው አይማድ መስሎ የሚታዩት ያዕቆብ ኬፋ ዮሐንስም እኛ ወደ አሕዛብ እነርሱም ወደ ተገረዙት ይሄዱ ዘንድ ለእኔና ለበርናባስ ቀኝ እጃቸውን ሰጡን። ድሆችን እናስብ ዘንድ ብቻ ለመኑን፣ ይህን ደግሞ ላደርግ ተጋሁ። የሐዋርያው ቅዱስ ጳውሎስ መልእክት ወደ ገላትያ ሰዎች ምዕራፍ 2 ከቁጥር 9 እስከ 10። ቅዱስ ሲኖዶስ ከዶግማ ቀኖናና አስተዳደራዊ ጉዳይ እኩል አይቶ የሚተገብረው ሃይማኖት፣ ቋንቋ፣ አመለካከትና ሰውን ሊለይ ይችላል የተባለውን ጊዜያዊ ድንበር አልፎ የተራቡ፣ የታረዙ፣ የታመሙ ድሆችን ማብላት፣ ማልበስ፣ ማሳከም ዋናው ተግባሩ ነው። አዎ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልማትና ክርስቲያናዊ ተራድኦ ኮሚሽን በስሩ በሚገኘው ስደተኞች ዘርፍ ከተለያየ የአፍሪካ ሀገራት የሚመጡ ስደተኞችን ይመግባል፣ ያለብሳል፣ ያስተምራል፣ ያክማል። ግና
ይሄ ተግባር በሀገር ውስጥ በጀት ተደግፎ ዘላቂ የሆነው የቅዱስ ሲኖዶስ ሥራ እንዲቀጥል ምን ይደረግ? እንግዲህ መሰረቱ ምግባረ ሰናይ ለመስራት ማህበራዊ አገልግሎቶችን ለማድረግ መሰረቱ የክርስቶስ ትእዛዝ ነው። ጌታችን በዚህ ዓለም ወንጌልን ለሐዋርያት ያስተማረ በነበረበት ጊዜ ድውያንን ይፈውስ፣ ነዳያንን ይንከባከብ ወይም ደግሞ የሞቱንም ያነሳ እንደነበር የተራቡትን ይመግብ እንደነበር በተለያየ መንገድ በተግባር አሳይቷል። ይሄ የወንጌል ትምህርት አካል ነው። የቤተ ክርስቲያን የወንጌል የራሷ የወንጌል ትምህርት አካል ነው። ይሄን በመሆኑ አንዳንድ ጊዜ ምን ይባላል ሰለማመር በቤተ ክርስቲያን አገልግሎት ውስጥ አበይት አገልግሎቶች አሉ፣ አበይት ተልእኮዎች አሉ። እነዚህ ውስጥ መጀመሪያ አሁን ለምሳሌ በቴዎሎጂ ውስጥ በኦርቶዶክስ ክርስቲያን ቴዎሎጂ ውስጥ the mission of the church የቤተ ክርስቲያን ይሄ ኤክሌሲዮሎጂ ምን ነገረ ቤተ ክርስቲያን ላይ የቤተ ክርስቲያንን ተልእኮ እንናገራለን። ተልእኮዋ ምንድነው? በቃ እንደ ተቋም ቤተ ክርስቲያን ከተቋም በላይ ናት፣ ግን እንደ ተቋም ስትመሰረት ተልእኮዋ ምንድነው ያልን እንደሆነ የመጀመሪያው አምልኮ ነው። ይሄንን ሊትርጂያ የምንለው ሊቱርጊያ የምንለው አምልኮ ነው። ሁለተኛው ኤቫንጌሊያ የምንለው ማስተማር፣ መስበክ፣ መተርጎም ቅድም ያልናቸው ነገሮች ነው። ሶስተኛው ዳያኮኒያ ነው። ይሄ ደግሞ ማህበራዊ አገልግሎትን መፈጸም ነው። እነዚህ ነገሮች ነዳያን የተመለከቱ፣ ህሙማንን የተመለከቱ፣ አረጋውያን የተመለከቱ፣ እጓለማውታን የተመለከቱ እንግዲህ ጸሎቶቻችን ውስጥ እንኳን ስናይ እነዚህ ነገሮች እናያለን። ከዚህ አልፎ ደግሞ እንደገና ኮስሞሎጂካል ተልእኮ አላት ቤተክርስቲያን። ይሄ ዓለምን የማዳን ተፈጥሮን የመጠበቅ ተፈጥሮን እግዚአብሔር የፈጠረውን ፍጥረት የመጠበቅ የመንከባከብ ብዙ አይነት ተልእኮዎች አሏት። የሥነ ምግባርን በዓለም ላይ የመጠበቅ ያ የሞራል ሚሽን የምንለው አለ። ይሄ ስፒሪቹዋል ሚሽን የሚባል የዓለም ስነ ምግባር እንዳይዛባ፣ የሰው ልጅ ክብር እንዳይወድቅ ክርስቶስ እግዚአብሔር ያከበረው በስነ ፍጥረትም ያከበረው በኋላም ደግሞ በደሙ ያከበረው የገዛው የሰው ልጅ ክብር ዲግኒቲ ሂዩማን ዲግኒቲ የምንለው እነዚህ የፍትህ እንትኖች ሁሉ አሏት። ብዙ ተልእኮዎች አሏት። ከነዚህ ውስጥ እንግዲህ አንዱ አንኳር ተልእኮ አበይት ከሚባሉ ተልእኮዎች ውስጥ ማህበራዊ አገልግሎት ነው ወይም ምግባረ ሰናይ የምንለው ነው። መሰረቱ ወንጌል ነው መጀመሪያ። ከዛ ቀጥሎ ሐዋርያዊ ትውፊት ነው። ከወንጌል ቀጥለው ወንጌልን ያስተማሩ አባቶች የሰሩት ትውፊት አለ። ከዛ ቀጥሎ የአባቶች ትምህርት ውስጥ የሊቃውንት ትምህርት ውስጥ እናገኘዋለን። በጣም ጥንቅቅ ያሉ በጣም አስገራሚ የሊቃውንት ትምህርቶች አሉ። እንደውም አንዳንድ ጊዜ እንደ ቅዱስ ዮሐንስ አፈወርቅ በረከቱ ይደርብንና ክርስቶስን ቤተ መቅደሱ ላይ ከመፈለግ በፊት መጀመሪያ ነዳያን ጋር ታገኘዋለህ ነው የሚለው። በጣም ድንቅ ትምህርቶች አሉ። የነዳያን ጠበቃ ነው የሚባለው ቅዱስ ዮሐንስ አፈወርቅ ራሱ። በአባቶች ቅዱስ ባስልዮስን ብናይ በጣም ብዙ አባቶችን ብናይ ርህራሄ ያላቸው፣ ለሰው ልጅ ክብር ያላቸው፣ እግዚአብሔርን ማክበራቸውን ሰውን በማክበር ያሳዩ ድንቅ አባቶች በአባቶቻችን በሊቃውንት ትምህርት ውስጥ እናያለን። ለዚህ ተከታታይነት ያለው ነው። ቤተክርስቲያን በዘመናዊው ዓለም በዚህኛው እኛ በያዝነው ዓለም ቤተክርስቲያን መዋቅር ሲደራጅ ቃለዋዲ ሲመሰረት ራሱ የቃለዋዲ አንዱ ክፍል ቃለዋዲ ሲደራጅ ማለት በአጥቢያ ደረጃ ነው። እንግዲህ የቃለዋዲ አንዱ ክፍል ምግባረ ሰናይ ያው የሚታወቀው እንግዲህ ሰበካ ጉባኤ ሲዋቀር ማንኛውም ደብር ላይ ማንኛውም አጥቢያ ቤተክርስቲያን ላይ ሲዋቀር እንዲኖሩት ከሚገባቸው የሰበካ ጉባኤ ክፍሎች ውስጥ አንዱ ምግባረ ሰናይ። ስለዚህ የቤተክርስቲያን ያስተዳደሩ የቤተክርስቲያን የመንፈሳዊ አገልግሎቱ የቤተክርስቲያን ዋና መገለጫዋ ተልእኮ ውስጥ ነው ያለው። ምግባረ ሰናይ ዋና ተልእኮ ውስጥ ነው ያለው። ያንን አለማሟላት የቤተክርስቲያንን ተልእኮ አለማሟላት በቃ በግልጽ ነው የተቀመጠው። ይሄ ኦርቶዶክሳዊ ተልእኮ ነው። እንደውም በግሪክ ኦርቶዶክስ ምን ይባላል? ዘ ሊተርጂ አፍተር ሊተርጂ ይባላል። ከቅዳሴ በኋላ ያለ ቅዳሴ ይላል። ያኛው ዩካሪስቲክ የክብር የሰማያዊው ሊተርጂ ነው ቤተ መቅደስ የምንፈጸመው አምላካዊውን ሥርዓት አምልኮ ነው የምንፈጸመው። ማህበራዊ ደግሞ ማህበራዊ የሆነ አገልግሎት መፈጸም አለብን፣ ማህበራዊ የሆነ ተልእኮን መፈጸም አለብን ብለው ይላል። ዘ ሊተርጂ አፍተር ሊተርጂ ይላል በቀጥታ እንትን። ምክንያቱም ሊተርጂ ማለት የጋራ ስራ ማለት ነው በቀጥታ ትርጉሙ ማለት ነው። ቤተ መቅደስ ስንሰራው የጋራ አምልኮ ነው፣ ማህበረሰብ ላይ ስንሰራው ደግሞ የጋራ ተልእኮ ነው። ስለዚህ በጋራ ልንፈጽመው የሚገባ ሲኖዶሳዊ ሐዋርያዊ ከፈጣሪ የተሰጠን ከክርስቶስ የተሰጠን አደራ እና መሰረቱ ያ ነው። ወደዚህ ስንመጣ እንግዲህ ቤተክርስቲያናችን በዚህ ረገድ ብዙ መስራት አለበት። አንድ ሆስፒታል አለን፣ ስሙም ራሱ ምግባረ ሰናይ። ግን ከዚህ የበለጠ በጣም በተጠናከረ መመሪያ በጣም በተጠናከረ አደረጃጀት በርከት ያሉ የማህበራዊ አገልግሎት
አረጋውያን መጦሪያን በጣም ብዙ ችግር ባለበት ዓለም ውስጥ ቤተክርስቲያን ለችግር ደራሽ መሆን መቻል አለበት። ጦርነት ባለባቸው ቦታዎች ሁሉ ብዙ ሰው ይጎዳል። እናቶች ያለ ረዳት ይቀራሉ፣ አባቶች ያለ ደጋፊ ይቀራሉ። ስለዚህ እርዳታ የሚፈልጉ አባቶችና እናቶች ይፈጠራሉ። ህፃናት ያለ አሳዳጊ ይቀራሉ። ወላጆቻቸው በጦርነት ወይም በውጊያ ወይም ደግሞ በጦርነት ጉዳት ሊጎዱ ይችላሉ። ወላጆቻቸውን ሊያጡ ይችላሉ። ስለዚህ ይሄንን ምን ምስክርነቱ ጸሎት መጻሕፍቶቻችን ናቸው። አሁን ኪዳንን ራሱ ብንወስደው ጌታችን እንግዲህ ኪዳን ዘጊዜ ማለት ቴስታመንቶም ዶሚኒ እንደምታውቀው የጌታችን ኪዳን ነው፣ ለሐዋርያት የተሰጠው ኪዳን ነው። እዚያ ውስጥ እንግዲህ ለእጓለ ማውታ ለማስብ እያለ የሚለው ነገር እንትኑን ይነግረናል። አደራው የኛ መሆኑን ለእጓለ ማውታ ባላይ ለማስብ ከዳን እያለ ይሄን ሲናገር ምን እናያለን? እዚያ ውስጥ ያ የኛ ኃላፊ ጸሎት ውስጥ ራሱ መካተቱ ትልቅ ኃላፊነት የቤተክርስቲያን ዋና የተልእኮ አካል መሆኑን እናየዋለን። ሌሎቹ አሁን የቅዱስ ባስልዮስ የሊጦኖቹ ላይ ብታይ በጣም አስገራሚ ጸሎቶች ናቸው ያሉት። ለየብቻም የተሰሩ ጸሎቶች አሉ። ለየብቻ ራሱ አሁን ለምሳሌ ስለ ህሙማን ጸሎት አለ፣ በእንተዶ ያንተ ብሎ ጸሎት አለ። ያ የቤተክርስቲያን አገልግሎት ግዴታዋ ስለሆነ ማለት ነው። ለታመሙት መጸለይ ግዴታዋ ስለሆነ እንግዲህ አንዱ የመስተብቆ አካል የሊጦንም አካል የሊጦና ዘባስልዮስ የሚባሉ አሉ። ስለዚህ ቤተክርስቲያናችን በዚህ ረገድ ሰፊ ስራ መስራት አለብን። ሌሎቹም የሰሩ በጣም ብዙ አሉ። አሁን በህንድ ቤተክርስቲያን ብናይ፣ በኮፕቲክ ቤተክርስቲያን ብናይ፣ በምዕራቡ ዓለም ውስጥ ያሉ አብያተ ክርስቲያናት ላይ ብለን ምናልባት በዓለም ላይ በጣም ቤስት የሚባሉ ሆስፒታሎች በሃይማኖት ተቋማት የተሰሩ ሆስፒታሎች ናቸው። ምክንያቱም የመንፈሳዊም የማህበራዊም ግዴታቸው አድርገው ስለሚሰሩ ማለት ያ ተልእኮ የደሞዝ ማግኛና ስለተማርን ዕውቀታችንን ተግባር ላይ የመዋል ተልእኮ ብቻ ሳይሆን መንፈሳዊ ሐዋርያዊ ተልእኮ አድርገው ስለሚወስዱት ማለት ነው። በመሰረቱ ቅዱስ ሉቃስ ሐኪም ነው። ከሕክምናን የተጠራ እግዚአብሔርን ያደረገበት ምክንያት አለ። ክርስቶስ ያን ያደረገው ከሕክምና ሰው ጠርቷል። ከተለያየ የሙያ ዘርፍ ውስጥ ሲጠራ ማለት ነው። የዕለቱን አቅሌሲያ መርሃ ግብራችን እዚህ ላይ ስንገታ በቀጣዩ ሳምንት በአዲስ የአቅሌሲያ ርዕስ እንደምንጠብቃችሁ በማዘከር ነው።